በመረጃ ነሆኝ በአጠቃላይ 1.23 ሚሊዮን ብር የሚገመት ንብረትን ሰርቃ ከአካባቢ የተሰወረች ግለሰብ 24 ሰዓት ባልሞላ ጊዜ ውስጥ በቁጥጥር ስር መዋላን መረጃዎች እያስነበቡ ይገኛሉ። ሙሉ መረጃውን ላድርሳችሁ ምን እንደተወሰደና ከምን አካባቢ እንደተወሰደ መረጃውን ላድርሳችሁ። ቤቱን ፎሎ አድርጉ፣ ሼር ማድረግ እንዳይረሳ ማለት ነው። መስከረም ዘውዱ የተባለች ተጠርጣሪ የስርቆት ወንጀልን የፈጸመችው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 9 ልዩ ቦታው ጦር ኃይሎች ኪዊንስ ሱፐርማርኬት አካባቢ ከሚገኝ አንድ መኖሪያ ቤት ውስጥ ነበር። ተጠርጣሪዋ ከዚህ ቀድሞ ከግል ተበዳይ ከተሰረቀችው ጋር ማነው ትውውቅ ያላት ሲሆን የግል ተበዳይዋ ቤቷን ዘግታ ወደ ስራ በሄደችበት አጋጣሚ የበር ቁልፍን ገንጥላ በመግባት ቁም ሳጥን ውስጥ ተቀምጦ የነበረውን 7 ግራም ባለ 21 ካራት የጣት ቀለበት፣ 11 ግራም ባለ 21 ካራት የእጅ ብራስሌት፣ 10 ግራም ባለ 21 ካራት የአንገት ሐብል በአጠቃላይ 1 ሚሊዮን 23 ሺህ ብር የሚገመት የተለያዩ የወርቅ ጌጣጌጦችን ሰርቃ እንደተሰወረች የግል ተበዳይ በኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ ለአጉስታ አካባቢ ፖሊስ ጣቢያ ይህንን አስመልክቷል ማለት ነው። ወንጀሉ ሲፈጸም ምንም አይነት ማስረጃ ባለመኖሩ ተጠርጣሪዋን ለመያዝ ከባድና ውስብስብ ቢያደርገውም ፖሊስ የምርመራና ክትትል ቡድንን በማቋቋም ወንጀሉን ማን ፈጸሙ ለሚለው ፖሊሳዊ የምርመራ ስልትና ጥበብን ተጠቅሞ ባደረገው ብርቱ ክትትል ግለሰቧን በ24 ሰዓት እንኳን ሳይሞላ ማለት ነው በቁጥጥር ስር ማዋል እንደተቻለ ከክፍለ ከተማው ፖሊስ መምሪያ ያገኘነው መረጃ ይህንን ያመለክታል ማለት ነው። ተጠርጣሪዋ በቁጥጥር ስር ከዋለች በኋላ ከተሰረቁት ንብረቶች ውስጥ 2 የጣት ቀለበት እንደተገኘና ቀሪውን የአንገት ሐብልና የእጅ ብራስሌት የት እንደሸጠችው በተከናወነው ምርመራ የማስፋት ስራ በአጭር ጊዜ ውስጥ ወርቁን የተሸጠበትን 500 ሺህ ብር ማስመለስ መቻሉን ፖሊስ ገልጿል። የተሰረቁ ንብረቶችን ሙሉ በሙሉ በማስመለስ በተጠርጣሪው ላይ አስፈላጊው ምርመራ እየተጣራባት እንደሚገኝም ተጠቅሷል ማለት ነው። ህብረተሰቡ ውድ የሆኑ ንብረቶችን ለወንጀል ፈጻሚዎች ምቹ ሁኔታን በሚፈጥሩ ቦታዎች ማስቀመጥ እንደሌለበት ያሳሰበው የአዲስ አበባ ፖሊስ ጠቅላይ መምሪያ ወንጀል ፈጻሚዎች ወንጀልን ፈጽመው ለጊዜው ቢሰወሩም እንኳን በቁጥጥር ስር መዋላቸው የማይቀር በመሆኑ ህብረተሰቡ እንደ ከዚህ ቀደሙ ጥቆማ ከመስጠት ጀምሮ ለጸጥታ አካላት እያደረገ ያለውን ትብብር አጠናክሮ እንዲቀጥል ጥሪውን አቅርቧል ማለት ነው። መረጃዬን ይመስላል። ቤቱን ፎሎ አድርጉ። ለትኩስና ለአዲስ መረጃዎች ቤቱ ፎሎ ይደረግ፣ ሼር ማድረግ እንደረሳ። ይህን መረጃ ያስነበበው እንግዲህ የኔታ ቲዩብ ነው። መረጃው የተገኘው ከአዲስ አበባ ፖሊስ ነው።